ምን ነው አትደውሉልኝ? ብቻ አንተ ሄሎ በለኝ እንጂ እኔ እደውላለሁ። አብሮ መጠጣት አብሮ መብላት ይሄ አይደለም። አንተ ስንቱን አስተማርከን። ሳቅ በሌለበት ሳቅ፣ ትካዜ ባለበት ሳቅ፣ ሁሌ ሳቅን ለግሰን፣ አንዳንዴም በቁም ነገሮች፣ አንዳንዴም መልእክቶች፣ አንዳንዴ ዝማሬዎች ስንቱን አስለመድከን። አረ አብሮ መብላት ይሄ አይደለም። በጠፋ ጊዜ መፈለግ፣ በታመምክ ጊዜ መጠየቅ፣ ባገኘ ጊዜ መደሰት እንዳለብን ስንቱን ነገር አስተማርክ። ገባናት። አረ ና ተመለስ ወንድሜ፣ ና ተመለስ። ውሸት ነው በለኝ። ምን ነካኝ? እኔ እንጃ ወንድሜ፣ ገና ካንተ ብዙ ስንጠብቅ ገና ሳንጠግብህ ምን ነካኝ? እንጃ ወንድሜ፣ ውሸት ነው በለኝ። ይሄ ነው አብሮ መዋል፣ ይሄ ነው እንደ ክፋታችንማ ቢሆን ወንድሜ ስንቱን በወቀስከን። ያልሞተን ሞተ፣ ያልታመመን ታመመ። ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ያልጠፋን ጠፋ ብለን ስንቱን ለጥቅማችን ሮጥን። አንተ ግን ያኔ አስጠንቅቀህን ነበር። አንተ ግን ያኔ እንዲህ ብለህን ነበር። ወንድሜ አንተ በሰላም ሂድ። ሁሌም ግን በልባችን የምናስብ የምናከብር። አልጽፍም ብዬ ነበር፣ ግን ታነበው ይመስል ዝም ስል ትታዘበኝ ይመስል ይህን ልልህ ፈልጌ ነው መጻፌ። ነፂ፣ ምን ያህል እንደምንወድህ ምን ያህል እንደምናከብር በአንተ ሥራ ስንት የሐዘን ድባብ የወረሳቸው ፊቶች እንደፈኩ የተከደኑ ጥርሶች በፈገግታ እንደተከፈቱ አልነገርንም። አንተም ዋጋህን ያወቅከው አይመስለኝ። አንተ ስትኖርበት የምንጠላውን እንወደዋለን። አንተ ስትኖርበት የሰለችን ዓለም ሌላ ገጿን ታሳየንና ልንወዳት እንዳዳለን። ፍሬሽማን ቲያትር ሲመረቅ የቲያትሩ መሪ ተዋናይ ሆነ ሳለ የተሰለፈውን ሕዝብ ሁሉ እንኳን ደህና መጣችሁ ስትል ነበር ለመጀመሪያ ጊዜ ያየው። ለሰዎች ያለህን ክብርም የተረዳሁት። ነፂ፣ በዘር ወይም በሃይማኖት የማይከፈሉብህ የሁሉም ነበርከው። ጥቂቶች ብቻ የሚያገኙት መታደል ነው፣ ከእግዚአብሔር የሚሰጥ ጸጋ ነው። ግን አንተን በመሰሉ ሕይወት የሚያቀሉ ጥበበኞች አብረን የምናልፋቸው ብዙ ቀናት ነበሩ። እንግዲህ ምን እንላለን? እንባችን አይመልስህ። ለቤተሰብ፣ ለወዳጅ፣ ለአድናቂ ሁሉ መጽናናት ይሁን። ሳትሰስት ስለሰጠህን እያመመህ እንኳን ከቤታችን ስላልጠፋህ እናመሰግናለን። ነፂ፣ እስካለንና በማይቀረው ማረፊያችን እስክንገናኝ እናስባለን። አንድ የቤተሰብ አባል ወይም አብሮ አደግ የተለየን ያህል ነው የደነገጥነው፣ ያዘንነው፣ ያለቀስነው። እንጃ ብቻ የዘመናችን መልክ ቆንጆ ትዝታችን በታሪክ ሰምተን ሳይሆን ዕድሜህን ስለተጋራን ደስ ይለናል። እግዚአብሔር ነፍስህን በአጸደ ገነት ያሳርፍልን። አይገርምም? ግን ነፂ አረፈ ብለን እያወራን እኮ። ሲያዝናናን ሰንብቶ ለብዙ ዘመናት ድብርት የተጫነው ሞትን ለማዝናናት እኛም በሳቅ ገሎን ታሞ እየቀለደ እያሳቀን ኖሮ እየሳቀ ሄደ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታውን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥ የዛሬ 15 ቀን ገደማ እዚህ ጋር ቡና የጠጣን እያለን እንዳጋጣሚ ኢቢኤስ ከፍተን እያየን ነው። እኛ አልተለመደም፣ እኛ ቤት ብዙ ጊዜ ቲቪ አይከፈትም፣ የህፃናት ነው የሚታየውና በዛ ሰዓት ላይ የተላለፈ የነበረው የነጻነት ወርቅነህ ሾው ነበረ። በጣም በሚገርም ሁኔታ ማለት ነው። ባለቤቴ አይታው እንዴ ነጻነት እኮ በጣም ተጎድቷል፣ አደጋ ላይ ነው ያለው፣ ምናልባትም ሊሞት ይችላል የሚል ነገር ስትናገር እኔ ሆነ በቃ አንድ ሰው ኖርማል እንዲያለ ሰው ቆሞ የሚሄድ ሰው ስታዩት እንዲህ ሲባል የሆነ ደስ አይደለም እና ምን እንደምታማርቸው አይነት ስታፍ አልኩኝ ማለት ነው። እና ከቀናት በኋላ 15 ቀን አሉ ነው ይሄ ነገር ተከሰተ ሲባል በጣም እንደነገርኩት
ዛሬ ማታ ላይ ልክ አብረን ስንመጣ አገኘኋት እና መንገድ ላይ ምንድነው ምናምን ነገር አልኳት። እንዴ ልጁ እኮ ከአንገቱ በላይ ብቻ ነው ያለ የሚመስለው፣ ኦልሞስት ተጎድቷል እና ሰውነቱን አይቼው ነው እንደዛ ያልኩት፣ ግን በጣም አሳዝኖኛል ምናምን ነገር አለች። በዛ ሰዓት ላይ ምናልባት ነገሩን ትኩረት ሰጥቼው እንግዲህ ሪያክት ባደርግ ምናልባችሁ በፖዚቲቭ ትረዱ ነበር አይደል ነው። እና በነገራችን ላይ የጤና ባለሙያዎች ነገሮችን በፍጥነት ዲቴክት ማድረግ በቁመናችን ዲቴክት ማድረግ ይችላሉ ኢቭን እና ምናልባት የነጻነት ወርቅነህ ሞት ለብዙዎቻችሁ ትምህርት ሊሰጣችሁ ይገባል። ራሳችሁን አትጉዱ። ከምሬ ነው። ዛሬ እንደ መዝናናት እንደ ጨዋታ እየወሰዳችሁት ራሳችሁን እየጎዳችሁ ያላችሁ ሰዎች አሉ። መጠጥ የምትጠጡ ሰዎች ፕሊዝ ራሳችሁን ጠብቁ ለማለት ፈልጋለሁ። ለማንኛውም ለነጻነት ወርቅነህ ቤተሰብ ለልጆቹ መዝናናትን እመኛለሁ። ለወዳጅ ዘመድ መዝናናትን እመኛለሁ። ኢቢኤስ አብራችሁት ለምትሰሩ ጓደኞቹ እውነቱን ለመናገር ዛሬ የሀዘን ቀን ነው ለእናንተና መዝናናትን እመኛለሁ። መድረኩ ዝም ብሏል። የሳቅ እንባ ናፍቆታል። ሀዘን ጽልመት ወሮታል። ብሶት ሰቀቅን ይተፋል። በሙሾ ግጥም ያረግዳል። እንባ ብቻ ተቀብሏል። ያንተ ቀልድ ላይ መለስ ለዘላለም ተሸኝተዋል። አንተ የህዝብ ሐኪም ህመምን በሳቅ የምታክም ጭንቀትን በቃል የምታቅል ከማንም የማትደርስ የመልካምነት አድማዝ እኔ ግን እንዴት እንደምወድህ የጭንቀት የማስወገጃ የመንፈስ የመድኃኒት ነህ ነጽዬ፣ እንዴት እንደምወድህ ማርያምን እንዴት እንደምወድህ። ድሆች ስቃያቸውን እንዲረሱ ሐዘንተኞች በአንተ ሳቅ ተነፈሱ። ዛሬ ግን ዱብዳ ሆንክብን። አልሐምንም አለ ጆሮአችንም። መስማት አቃተን የሞት ዜናህን። ግን እንዴት ለምን በመከራ ጊዜ እግዜር ቀማን ሳቃችንን። ሳቅ የሚያፈልቀው አንደበትህ ዝም ማለቱን አልወደውም ነጽ እባክህ። አንተ ግጥም ነበርክ የሚቀኝብህ መድረክ ታሪክ ነበርክ በሳቅ የተጻፍ። ሞትህ የግለሰብ አይደለም የህዝብ ኪሳራ ነው። በዚህ ዘመን አንተን መሳይ ካላገኘን ፈገግ ማለት ቅርስ ነው የሚሆንብን። ነጻነት ወርቅ ነህ የእውነትም ውድ ነህ። በስምህም ባናፈሳለን ነገር ግን በስራህ እንቆማለን። ሞት ያልደረሰብህ የማትሞት ትዝታ ሆነህ መድረኩ ባዶ ቢመስልም ድምፅ ግን ይሰማል እስከ ዘላለም። አንዳንድ ሳቂታ ሰዎች ህመማቸውን መግለጽ ያቅታቸዋል። አንዳንድ ፍልቅልቅ ሰዎች ማልቀስ ይሳናቸዋል። ነጻነት ወርቅነህ አንዴም ሳታለቅስ ስቀይ ያሳከን በውስጥህ እያለቀስክ እንግዲህ ሁሉም ነገር እዚህ ጋር አበቃ። ያው ድንኳኑ ስጋ ጊዜው ያበቃና አንድ ቀን ይፈርሳል። አንተን ግን እንወድሃለን። ብዙ የሚያስለቅስ ነገር በበዛበት ዘመን የሳቃችን ምንጭ ነበርክ ነጽዬ። እንግዲህ አንተ ሄደሃል። ያኔ የሳሳህላቸው ቤተሰቦችህን አምላክ ይጠብቅልህ። መጽናናት